ጤና ይስጥልን ከአስራት ብሮድካስቲንግ ሰርቪስ የዕለቱን ዜና ይዘን ቀርበናል። ዋና ዋናዎቹን በማስቀደም እንጀምራለን። ቻናሉን ላይክ፣ ሰብስክራይብ፣ ሼር በማድረግ ለሌሎች ተደራሽ እንድታደርጉም በቅድሚያ በማክበር ጠይቀናል። በምስራቅ ጎጃም ዞን በደብረ ማርቆስ ከተማና በአነደድ ወረዳ በአገዛዙ የጸጥታ መዋቅር ላይ ያነጣጠረ የተቀናጀ ጥቃት መፈጸሙ ተሰማ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የቴዎድሮስ እዝ መብረቃዊ ሲል በገለጸው በዚህ እርምጃ የአድማ ብተናና የሚሊሻ አባላትን ጨምሮ በርካታ ሰዎች መደምሰሳቸውንና በርካቶች መቁሰላቸው ታውቋል። ሙሉ መረጃው በሰዓቱ ይቀርባል። የሳውዲ ባለስልጣናት ሞትን በመጠባበቅ ላይ ለሚገኙ ኢትዮጵያውያን ምህረት እንዲያደርጉ ብፁዕ ቅዱስ አቡነ ማትያስ ጥሪ ያቀረቡ። የብልጽግና ባለስልጣናትም በሞት አፋፍ ላይ ለሚገኙ ወገኖች እንዲደርሱ ተማጽነዋል። የታሳሪዎቹ የሞት ቀጠሮ እየተቃረበ በመጣበት በዚህ ሰዓት አገዛዙ እስካሁን የሰጠው ምላሽም ማብራሪያም የለም ተብሏል። ሙሉ መረጃው በሰዓቱ ይቀርባል። የአፍሪካ ቀንድ የፖለቲካ ትኩሳት አዲስ መልክ መያዙን ተከትሎ የብልጽግና አገዛዝ በኤርትራ በግብፅና በሶማሊያ በተቀነባበረ ዲፕሎማሲያዊ ከበባ ውስጥ መውደቁ ተሰማ። የአስመራው ዝምታና የካይሮና ሞቃዲሾ ድብቅ ዲፕሎማሲያዊ ጋብቻ ኢትዮጵያን በቀጠናው ወዳጅ አልባ ወደ ማድረግ ደረጃ እያሸጋገራት መሆኑን የዲፕሎማሲ ምንጮች አመልክተዋል። የዚህም መረጃ የምትሰሙት ይሆናል። የደቡብ አፍሪካው ፕሬዝዳንት ከዘረፋ ቅሌት ጋር በተያያዘ ከስልጣን እንዲወርዱ ተጠየቀ። የፕሬዝዳንቱ ጉዳይ ወደ ፍርድ ቤት የሄደ ሲሆን ፕሬዝዳንቱ የፍርድ ቤት ውሳኔን እንደሚያከብሩ ተናግረዋል። ፕሬዝዳንቱ ክስ የቀረበባቸው $500,000 ገደማ ቅሌት ነው ተብሏል። አሁን በቀጥታ ወደ ዝርዝሩ አለፍን። በምስራቅ ጎጃም ዞን በደብረ ማርቆስ ከተማና በአነደድ ወረዳ በአገዛዙ የጸጥታ መዋቅር ላይ ያነጣጠረ የተቀናጀ ጥቃት መፈጸሙ ተሰማ። የአማራ ፋኖ ብሔራዊ ንቅናቄ አፋብን የቴዎድሮስ እዝ መብረቃዊ ሲል በገለጸው በዚህ እርምጃ የአድማ ብተናና የሚሊሻ አባላትን ጨምሮ በርካታ ሰዎች መደምሰሳቸውንና በርካቶች መቁሰላቸው ታውቋል። ተጨማሪው እንደሚከተለው ይቀርባል። በምስራቅ ጎጃም ዞን በደብረ ማርቆስ ከተማና በአነደድ ወረዳ በአገዛዙ የጸጥታ ኃይሎች ላይ በተፈጸመ የተቀናጀ መብረቃዊ ጥቃት 10 የታጣቂ ኃይሎች መደምሰሳቸውን የአማራ ፋኖ ብሔራዊ ንቅናቄ አፋብን የቴዎድሮስ እዝ አስታውቋል። ጥቃቱ የተፈጸመው በደብረ ማርቆስ ከተማ ቀበሌ 02 ውሰታ ድልድይ አካባቢ በፖሊስ የጥበቃ መኪና ላይ መሆኑም ተሰምቷል። በቴዎድሮስ እዝ ስር የሚንቀሳቀሰው የ206ኛ ኮር አዳኝ ቡድን ከስላሴ ካምፕ ወደ ከተማ 11 የአድማ ብተና አባላትን ጭና ስትንቀሳቀስ በነበረች የፖሊስ ፓትሮል መኪና ላይ መብረቃዊ ጥቃት መፈጸሙም ተገልጿል። በጥቃቱ 7 የአድማ ብተና አባላት ወዲያውኑ ሲወገዱ 3ቱ ደግሞ ከባድ ቁስለኛ ሆነዋልም ተብሏል። በተመሳሳይ መረጃ ትናንት ምሽት 2 ሰዓት አካባቢ በአነደድ ወረዳ ንፋሳም ቀበሌ መብራት ስቴሽን አካባቢ በተሰነዘረ ድንገተኛ ጥቃት 3 የሚሊሻ አባላት መወገዳቸውን እዙ ኮሮና አድርጎ ለጣቢያችን ባደረሰው የግንባር መረጃ አሳውቋል። የተደመሰሱት ሚሊሻዎችም እርጋታው ትርፌ፣ ዋለከበደና መላኩ አዘነ የተባሉ ሲሆኑ ከሟቾቹ በተጨማሪ ሌሎች 4 የሚሊሻ አባላት ከባድ ጉዳት እንደደረሰባቸው የኮሩ የህዝብ ግንኙነት መረጃ አመላክቷል። የቴዎድሮስ እዝ በማጠቃለያው እንደገለጸው ይህ እርምጃ ያገዛዙን የጸጥታ መዋቅር በከተማም ሆነ በገጠር የማዳከም ስራ አካል መሆኑን የገለጸ ሲሆን መሰል ኦፕሬሽኖችን አጠናክሮ እንደሚቀጥልም አስታውቋል። በሳውዲ አረቢያ ከጫት ጋር በተገናኘ በርካታ ኢትዮጵያውያን የሞት ፍርድ ተፈርዶባቸዋል። ከ200 እንደማያንሱ የሚነገርላቸው እነዚሁ የሞት ፍርደኞች በቂ የህግ ክርክር አላደረጉም የሚል ጠንካራ ትችት በጉዳዩ ላይ በመቅረብ ላይ ነው። እስካሁን ድረስ 3 ኢትዮጵያውያን በሞት እንደተቀጡ የተነገረ ሲሆን ቀሪዎቹም ከዚህ የተለየ ጣፋንታ ይገጥማቸዋል ተብሎ አይጠበቅም ተብሏል። የብልጽግናው አገዛዝ በጉዳዩ ዙሪያ አንዳች አስተያየት ሆነ ጣልቃ ገብነት ያላሳየ ሲሆን ከቀኑ መቃረብ ጋር ተያይዞ ኢትዮጵያውያኑ ሊያልቁ ይችላሉ የሚል ስጋት ጨምሯል። የሁኔታውን አሳሳቢነት ከግምት በማስገባት ብፁዕ ቅዱስ አቡነ ማትያስ ኢትዮጵያውያኑ ላይ የተጣለው የሞት ቅጣት ወደ እስራት እንዲቀየር ጥሪ አቅርበዋል። በሳውዲ አረቢያ የሞት ፍርድ ተፈርዶባቸው እጅግ አስጨናቂ ሁኔታ ውስጥ ለሚገኙ ኢትዮጵያውያን ዜጎች ሕይወት መትረፍ የሚመለከታቸው አካላት ሁሉ ርብርብ እንዲያደርጉ አስቸኳይ የአባትነት ጥሪ ማቅረባቸውንም ገልጸዋል። ቅዱስነታቸው ግንቦት 4 ቀን 2018 ዓ.ም ባስተላለፉት መልእክት
የብልጽግናው አገዛዝ የሳውዲ አረቢያ ባለስልጣናት ዓለም አቀፉ የሰብአዊ መብት ተሟጋጅ ተቋማትና መላው የኢትዮጵያ ሕዝብ የዜጎችን ሕይወት ለመታደግ የበኩላቸውን አስቸኳይ ርብርብ እንዲያደርጉ ጠይቀዋል። አትግደል የሚለው ሕግ በማንኛውም ምድርና ቋንቋ የሚሰራ መሆኑን ያነሱት ፓትርያርኩም የሳውዲ ባለስልጣናት ይህንን ተገንዝበው የሁለቱን ሀገራት የረዥም ጊዜ ታሪካዊ ወዳጅነት በማሰብ በሞት ፍርድ ጥላ ስር ለሚገኙ ወገኖች ምህረት እንዲያደርጉና ቅጣታቸውን ወደ እስራት እንዲቀይሩላቸው በአባትነት ርኅራሄ እንጠይቃለን ብለዋል። ፍርድ ያለ ምህረት ከሆነ አምላካዊ ቁጣን እንደሚጋብዝም ፓትርያርኩ አስጠንቅቀዋል። ከዚህ በተጨማሪ የዲፕሎማሲያዊ ግንኙነት ዋነኛ ዓላማ የሰው ልጅ ሕይወት መጠበቅ መሆኑን በማሳሰብ የኢትዮጵያ መንግስት ከከፍተኛ የሳውዲ ባለስልጣናት ጋር በአስቸኳይ በመነጋገር የሞት ፍርዱ እንዲነሳላቸውና ወደ ሀገራቸው የሚመለሱበት መንገድ እንዲመቻች ፍጹም ልዩ ትኩረት ሰጥቶ እንዲሰራ አደራ ብለዋል ተብሏል። በተሻለ የኑሮ ተስፋ ወደ ሳውዲ አረቢያ ተሰደው የሞት ፍርድ የተበየነባቸው እነዚህ ኢትዮጵያውያን የቋንቋ ችግርና የህግ አማካሪ እጦት ሰለባ መሆናቸው መልእክቱ አጉልቶ እንደሚያሳየም ታውቋል። ወገኖቻችን በማያውቁት ቋንቋና ባልተረዱት የህግ ሂደት ለሞት ተዳርገዋል ያሉት ቅዱስነታቸው ዓለም አቀፍ የሰብአዊ መብት ተሟጋች ተቋማት ይህንኑ የፍትህ መዛባት ተገንዝበው የንጹሃንን ህይወት ለማትረፍ ድምጻቸውን እንዲያሰሙና ጣልቃ እንዲገቡ ጥሪ አቅርበዋል። በሳውዲ የሚገኘው የአገዛዙ ኤምባሲ ሁኔታውን ለማጣራት ምንም አይነት እንቅስቃሴ ያልጀመረ ሲሆን በዚህም ከዓለም አቀፍ የሰብአዊ መብት ተሟጋች ድርጅቶች ከፍተኛ ትችትን አስተናግደዋል። ታሳሪዎቹ በተለያየ ጊዜ ወደ ሳውዲ አረቢያ የገቡ ሲሆን አብዛኛዎቹ ስለ ሀገሪቱ የአደንዛዥ እጽ መዘዝ የሚያውቁት ነገር የለም ተብሏል። ኢትዮጵያ ውስጥ ያለውን ጦርነት ሸሽተው ለዚህ አደገኛ ሁኔታ መጋለጣቸው አሳዛኝ ነው የሚሉ የሰብአዊ መብት ተሟጋቾች አሁንም ህይወታቸውን ለመታደግ ጊዜው አልረፈደም ባይ ናቸው። እስካሁን ድረስ እነዚሁ ዓለም አቀፍ ተቋማት ለሳውዲ አረቢያ ወዳጅ ሀገራት ጣልቃ እንዲገቡ ጥሪ ያቀረቡ ሲሆን አዎንታዊ ምላሽ ግን አልተገኘም ተብሏል። የአብይ አህመድ አገዛዝ ወደ ስልጣን ከመጣ ወዲህ ሀገሪቱን ለቀው የሚሰደዱ ዜጎች ቁጥር በከፍተኛ መጠን መጨመሩን የተባበሩት መንግስታት የስደተኛ ጉዳዮች ኮሚሽን ሪፖርት በማስጠንቀቅ ላይ ነው። ይህም ቢሆን ግን የብልጽግናው አገዛዝ አይደለም የገዛ ስደተኞቹን ሊታደግ ቀርቶ ከቻላችሁ አስክሬናችሁ ወደ ኢትዮጵያ አይምጣ ባይ ነው። የአፍሪካ ቀንድ የፖለቲካ ትኩሳት አዲስ መልክ መያዙን ተከትሎ የብልጽግና አገዛዝ በኤርትራ በግብፅና በሶማሊያ በተቀነባበረ ዲፕሎማሲያዊ ከበባ ውስጥ መውደቁ ተሰማ። የአስመራው ዝምታና የካይሮና ሞቃዲሾ ድብቅ ዲፕሎማሲያዊ ጋብቻ ኢትዮጵያን በቀጠናው ወዳጅ አልባ ወደ ማድረግ ደረጃ እያሸጋገራት መሆኑን የዲፕሎማሲ ምንጮች አመልክተዋል። ተጨማሪው እንደሚከተለው ይቀርባል። በአፍሪካ ቀንድ እየታየ ያለው አዲስ የፖለቲካ ሽግግር የብልጽግናውን አገዛዝ ለከፍተኛ ዲፕሎማሲያዊ መገለልና ተጽዕኖ እየዳረገው መሆኑ ተሰምቷል። የኤርትራው ፕሬዝዳንት ኢሳያስ አፈወርቂ የመረጡት ዝምታም የብልጽግናውን አገዛዝ ዋጋ የሚያስከፍል ሴራ ያዘለ መሆኑንም የዲፕሎማት ምንጮች እየጠቀሱ ይገኛሉ። እንደ ውስጥ አዋቂዎች መረጃ ደግሞ ፕሬዝዳንት ኢሳያስ ባለፉት ጥቂት ቀናት ከግብፅና ከሶማሊያ ከፍተኛ የደህንነት ባለስልጣናት ጋር በሚስጥር መክረዋል ተብሏል። የውይይቱ ዋና ትኩረትም የብልጽግናውን አገዛዝ በቀጠናዊ ማግለል፣ የግብፅ ሰራዊት በሶማሊያ በኩል እንዲገባ ድጋፍ ማድረግ እንዲሁም ኤርትራ በሱዳን ጦርና በግብፅ መካከል የምታደርገው የአገናኝነት ሚና ላይ ያተኮረ መሆኑ ተገልጿል። የቀጠናው ጉዳይ ተከታታዮች እንደሚሉት ይህ አዲስ እንቅስቃሴ ኢትዮጵያን በሶስት አቅጣጫዎች የሚወጥር ነው ያሉ ሲሆን በሰሜን በኤርትራ፣ በምዕራብ በሱዳን እንዲሁም በምስራቅ በሶማሊያና በግብፅ ጥምረት አማካኝነት የሚደረገው ዲፕሎማሲያዊ ከበባ ያገዛዙን ቀጠናዊ ተሳትፎ ጥያቄ ውስጥ ይከተዋል ብለዋል። ኢትዮጵያም ቀደም ሲል በአካባቢው ሀገራት ላይ የነበራት የፖለቲካና የወታደራዊ ተጽዕኖ አሁን ላይ በብልጽግናው አገዛዝ የዲፕሎማሲ ውድቀት ምክንያት በአስመራ በካይሮና በሞቃዲሾ የተቀናጀ ጥቃት እየተዳከመ መሆኑንም የዲፕሎማት ምንጮች ገልጸዋል። አገዛዙ በሀገር ውስጥ ካለበት ከፍተኛ ውጥረት በተጨማሪም ከጎረቤቶቹ ጋር የፈጠረው ቅራኔም ኢትዮጵያን በታሪክ ታይቶ በማይታወቅ ሁኔታ ወዳጅ አልባ ሀገር አድርጓታል ተብሏል። ይህ የቀጠናው የኃይል ሚዛን መለዋወጥም ለብልጽግናው አገዛዝ የዲፕሎማሲ ሽንፈት ብቻ ሳይሆን የመጨረሻው የውድቀት ምዕራፍ ሊሆን ይችላል ሲሉ ተንታኞች ግምታቸውን እያስቀመጡ ይገኛሉ። በአውሮፓውያኑ 2022 የደቡብ አፍሪካ ምክር ቤት ፕሬዝዳንት ሲሪል ራማፎሳ እንዳይከሰሱ የጣለው እቅድ የአገሪቱ ሕገ መንግስትን የጣሰ እንደሆነ በፍርድ ቤት መወሰኑ ተከትሎ ተቃዋሚ ፓርቲ መሪው ጁሊየስ ማሌማ ፕሬዝዳንቱ ከስልጣን እንዲለቁ ጠየቁ። የጁሊየስ ማሌማ ፓርቲ የሆነው ኢኮኖሚክ ፍሪደም ፋይተር ኢኤፍኤፍ እንዲሁም ሌሎች አካላት ጉዳዩን ወደ ፍርድ ቤት ወስደውታል።
በፍርድ ቤት ውሳኔ መሰረት ራማፎሳ ሊከሰሱ ይችላሉ። ራማፎሳ የፍርድ ቤቱን ውሳኔ እንደሚያከብሩ ግን በጽህፈት ቤታቸው በኩል በሰጡት ምላሽ ገልጸዋል። በደቡብ አፍሪካ ገጠራማ አካባቢ ከሚገኝ የራማፎሳ መኖሪያ ቤት ሶፋ ስር የተደበቀ 580,000 የአሜሪካን ዶላር መሰረቁ የተገለጸው በ2022 ነበር። ዝርፊያውን ተከትሎም ፕሬዚዳንቱ ጥያቄዎች ሊቀርቡባቸው እንደሚገባ ገለልተኛ ቡድን አስታውቋል። ፕሬዚዳንቱ ከቤታቸው የተዘረፈው ገንዘብ ከየት እንደተገኘ አለማሳወቃቸው ውዝግብ በወቅቱ አስነስቶ ነበር። ራማፎሳ ግን ያልተገባ ድርጊት አለመፈጸማቸውን አስተባብለዋል። ራማፎሳ ላይ ክስ ለመመስረት የቀረበው ሐሳብ የአገሪቱ ምክር ቤት በሰጠው ድምፅ ውድቅ ሆኖ ነበር። ራማፎሳ የሚመሩት አፍሪካን ናሽናል ኮንግረስ ANC የተባለው ፓርቲ በወቅቱ በምክር ቤቱ አብላጫ መቀመጫም አግኝቶ ነበር። ፕሬዚዳንቱ የተረፉትም በዚሁ ምክንያት ነው። በአውሮፓውያኑ 2024 የተደረገው ጠቅላላ ምርጫን ተከትሎ ANC ከሌሎች ፓርቲዎች ጋር በጥምረት ያስተዳድራል። የፍርድ ቤቱ ውሳኔ ከተሰማ በኋላ የፕሬዝዳንቱ ጽህፈት ቤት ራማፎሳ ለህገ መንግስቱ፣ ለገለልተኛ የፍትህ አካላትና ለህግ የበላይነት ታማኝነታቸውን ያረጋግጣሉ የሚል መግለጫ እስከ ማውጣት ደርሰዋል። የደቡብ አፍሪካ የህገ መንግስት ፍርድ ቤት በበኩሉ ምክር ቤቱ ፕሬዝዳንቱ እንዲከሰሱ በማድረግ ጉዳዩ በጥልቀት መመርመር እንዳለበት ባለፈው ሳምንት ውሳኔውን አሳልፈዋል። ራማፎሳ ፍርድ ቤቱ ጉዳዩን በድጋሚ እንዲያጤንና ውሳኔውን እንዲቀለብስ እንደሚጠይቁም ገልጸዋል። ፍርድ ቤቱ ውሳኔውን ያሳለፈው በሰሚ መረጃ ላይ ተመስርቶ ነው በማለትም ተችተዋል። ጉዳዩን ወደ ፍርድ ቤት የወሰዱት የተቃዋሚ ፓርቲ መሪው ጁልየስ ማሌማ ፓርቲ የሆነው ኢኮኖሚክ ፍሪደም ፋይተር EFF እንዲሁም ሌሎች አካላት ናቸው። የፖለቲካ ተንታኝ ፕሮፌሰር ሪቻርድ ካላንድ እንደሚናገሩት ፕሬዚደንቱ እንዲከሰሱ በምክር ቤት ድምፅ ሊሰጥባቸው የሚችልበት እድል ግን ጠባብ ቢሆንም ክስ የሚመሰረትባቸው ከሆነ የስልጣን ዘመናቸውና ክብራቸውን የሚያጠለሽ ይሆናል ብለዋል። ከአስራት ብሮድካስቲንግ ሰርቪስ ለዕለቱ የነበረን ዜና ይህን ይመስላል። አብራችሁን ስለነበራችሁ ከልብ እናመሰግናለን። በያላችሁበት ሰላም